ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ፣ ሼር ያደርጋችሁ አበረታቱኝ። ስለምታበረታቱኝ ላይክ፣ ሼር ስለምታደርግልኝ ከልብ አድርጌ አመሰግናለሁ ውዶችዬ። ዛሬ ደግሞ ይዤላችሁ የመጣሁት አዝናኝና አስተማሪ የሆነው አደይ ድራማ በክፍል 167 ነው ይዤላችሁ የመጣሁት እና ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። ወዳችኋለሁ። ወደ ቪዲዮ። ልጆቹ የማይፈልጉትን ህይወት በግድ ገፋፍቶ ማስገባት ምን የሚሉት ነው? በግድ ውለዱ፣ በግድ አግቡ። ልጆቹ እኮ የራሳቸው አይምሮ አላቸው። እኛ የራሳችንን ኑሮ ኖረን አልጣጣም ስንል ተለያየን። እህሏችንም አብቅቷል አይደለ እንዴ? የራሳችንን ህይወት በምንፈልገው መንገድ ኖረናል። አልስማማ ስንል ተለያይተን ይኸው አብቅቶልናል። እነሱም እኮ የራሳቸውን አስተሳሰብ አላቸው። በራሳቸው አይምሮ አይመሩም እንዴ? እኛንን እንዴ እየገፋፋን ኑሯችሁ እንዲህ ነው የምንለው? መስመር እናስይዝ ይሆናል እንጂ እንዴ ምን የሚሉት ነው? ልጆችሽ አንቺ ያገኘሽውን ክብር እንዳያገኙ ነው ጥረትሽ። ማለት ነው የወጣው እና እህቱ ትሆናለች ብዬ ነበር። የምርሽ ነው? አይ ባልናገር ይሻል ነበር መሰለኝ። ዝም ብዬ በግምት አንቺ ማሳሰብ አልነበረብኝም። ቆይ ግን እዚህ ከተማ አኗኗራችሁ እንዴት ነው? በጣም ግራ እየገባኝ ነው። እኔ እኮ ነገርኩሽ፣ አንቺ መች ትሰሚያለሽ? እዛ ቤት መሄዱ ይቀርብሽ የሚችልሽ። የት ቤት? እዛች ፍቅር ጋር ነው። ወንድምሽም እኮ እነ ፍቅር ቤት ነበረ። ቆይ እዛ መሄዱ ምንድን ነው ችግሩ? ከልጅቷ ጋር ያላችሁ ጸብ ምንድን ነው? ምን ወንድሜ ፍቅር ቤት ነበር? አዎ ለዛው ተሸሽጎ ከማደሪያዋ ነበረ። ቆይ ምን እየሰራ? እሱን እኔ አላውቅም፣ ግን እትዬ ስትገባ ይሸሸጋል። ቆይ ልጅ ምን ጀምሮ ነው ሁሌ ችግር ውስጥ እንደከተተኝ ነው። በቃ ቤዛው ወደ ልትሄጂ ነው? መጣሁ። ዴቭ ምን ነው ሰሞኑን ከቤት አትወጣም? የተፈጠረ ችግር አለ? ከአደይ ጋር ጥሩ አይደላችሁም እንዴ? ኧረ ባረገው። ምን አልሽ አንቺ? ማለቴ በቃ ዝም በይ፣ ዝም ብለሽ አዘባርቂ። ተነሽ ግቢ። እንዴ ማየ ምን አደረግኩ? አደይ እዚህ የለች። ስለዚህ ዴቭ ስለሷ በነፃነት ሊነግረን ይችላል። ስለ አደይ ምንድን ነው ማወቅ የምትፈልጊው? አሁንም ሀሳብ አልቀየርክም? አደይ ልታገባት ነው እንዴ? አዎ ፍቅር፣ አደይን አገባታለሁ። ምንም የሚቀየር ነገር የለም። ከተቀየምከኝም ተቀየመኝ ዴቭ። እኔ ግን አደይ የምታፈቅር አይመስለኝም። ምን ማለት ነው ይሄ? ማለትም ማፍቅር አይደለም፣ ለጥቅሟ ስትል ነው አብረህ ያለችው። ዴቭ መንቃት አለብህ። ፍቅር ለምን ትቆጭኛለሽ ማየ? ካገባ በኋላ ከሚገባው አሁን ብነግረው አይሻልም? ፍቅር የመሰለሽን ነገር ዝም ብለሽ አታውሪ። አደይን አንቺ ሳትሆኝ እኔን ማውቃት። እሺ እሺ ዴቭ ገባኝ፣ ግን ደግሞ መጠንቀቅ አለብህ። እንዴት ፍቅር? ነገሮች አንተ ባሰብካቸው መንገድ ብቻ ላይ ሄዱ ይችላሉ። አደይም እኮ የራሱ ዓላማ አላት። እናንተ አልሰማ ብላችሁ ነው እንጂ አደይ እዚህ ቤት ከገባች ጀምሮ ሌላ ዓላማ እንዳላት ገብቶኛል። በይ በይ ደግሞ ጀመረሽ። ቆይ ከአደይ ጋር መልካም ነገር የምታስቢው መቼ ነው? ምንድን ነው ችግርሽ? ዴቭ አደይን ሲያገባት ዝም ብያ ላይ አደይ ለዴቭ አትገባ። እሱ የአንቺ ውሳኔ አይደለም። በሁለቱ መሀል ምንም አንቺ አይመለከትሽም። እማዬ ልጅሽ እኮ እኔ ነኝ እና ልጅ የሆንሽስ እንደሆነ የማይመለከትሽ ነገር ስታወሪ ዝም ብዬ ማየት አለብኝ? ያቺ አደይ የሆነ ያስነካቻችሁ ነገር አለ እንጂ በጤናችሁ አይደለም እንደዚህ የምትሆኑት። ግን አይኔ እያየ ዴቭ አደይን ሲያገባት አለ። ምን ልትሆኛ ማረሽ? ቆይ አንቺ መቼ ነው መልካም ንግግር የምትናገር? በይ አሁን ከዴቭ ጋር ልነጋገር ስለሆነ ቀጥሎሽ ወደ ቤት ተቀርሽ። እሺ እሄዳለሁ። ድሮ ምን የሆነ ስናገር የሚሰማኝ ሰው የለም። እማዬ ግን አንድ ቀን ፍቅር ልክ ነበረች፣ ምነው እሷን በሰማት ነበር ትላላችሁ። ቆይችን ልጅ ምን ባደርጋት ነው የሚሻለኝ? ግራ ገባኝ እኮ ምን ላድርጋት? ታለማተነደች ምንም ላይቀየር ነገር ነው ዝም ብላ የምታወራው። እሱማ አዎ ልጄ ልክ ነህ። ግን አንተ ደህና ነህ? ደህና ነኝ። እመጣለሁ። ምን ነው ችግር አለ እንዴ? ፈዛሃል እኮ። አዎ ታለም፣ በጣም ፈርቻለሁ። ምን ነው ምን ተፈጠረ? ብሌኔ 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 ነሽ ላይኔ ብሌኔ 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 ነሽ ላይኔ። ይሄ ዘፈን ግን ለማነው? እያወቅሽው ሩታዬ፣ ለምወዳት ለማፈቅራት ግን ላልተረዳች ይለዋል ነው እንዴ? እናቴ። አዎ እናቴ። ምን ነው ይሁና። ሮሚ ግን ምን ነው የደነቀች ትመስያለሽ? እትዬ ዴቭና ፍቅርን ጥሪልኝ ብለውን ዴቭ መኝታ ቤት ሄጄ ነበር። ታዲያ እዛ ምን አለ? ፍቅርም እዛ ነበረች። ምን ትሰራለች? አላውቅም፣ ግን ያየሁት ነገር። ምን አየሽ ሮማን? ዴቭ ከፍቅር ጋር ምን ይሰራል? ቆይ ምን ለማለት እየሞከራችሁ ነው? ምንም ሩታ፣ እንዴ እኛ ምን አለ? ምንም ያልነው ነገር የለም። እየተነጋገራችሁማ ነው። አሹ እየሰማው። ቆይ ምን አስባችሁ ነው ሮሚ? ምን አሰብኩ? የሆነ ያሰብሽውም ነገርም አለ። ፍቅር ዴቭን እያሳሳተችው ነው። ታይ ሮሚ፣ እንደዚህ ብለሽ እያሰብሽ አንቺ ራሱ አትሳሳች። እኔ ምን አደረግኩኝ ሩታ? ያየሽውን ነገር በሌላ ተርጉሚያ። ፍቅር እኮ ለዴቭ እህቱ ናት። ሮዲያ ሩቴ ደግሞ ይህ በኩል ይዛመደ ነው። እናታቸው አብሮ አደጋ አለቀ። ዴቭ ልታምኑት ይገባል። ዴቭ ያክስቴ ልጅ ነው። ስለሱ ክፉ ስትናገሩ ሰማ ይደብረኛል። አሁን እሺ ማንክፋራ ሩቴ፣ ኧረ ተይ ግድ የለሽም። ታይ ፍቅር ሆን ብላ እንደዛ እንድታስቢ ያርጋሽ እንጂ ዴቭ ባሬ ላይ መቼም ቢሆን በዛ ላይ ከፍቅር ጋር መቼም አያደርገው። እሺ አሁን ወዴት ነው ነገሩ? ወዴት ነው የምትሄጂው? ወሬያችሁ ደስ አይልም። አሹ ብሄድ ይሻላል።
ያሹ ቆይ እኔ ያየሁትን ነው አይደል የተናገርኩት? ምን አደረኩ? እውነትሽን ነው ግን ሮማን? ምን አስዋሸኝ? ትከሻው ላይ ጋደም ብላ እያወራችሁ ነበር። ተዴፍ መኝታ ቤት? ወይ ጉድ! ይኸውልሽ አደይ ቶሎ ብላ ታልሰበሰበችው ምን ማለት ነው? አደይን የሚያፈቅራት ራሱን አይደል? ስለዚህ ራሱን መግዛት ያለበት ራሱ ነው። እንዴት ነው አደይ እሱ ልትሰበስበው የምትችለው? አይ ሮማን፣ አንቺ ደግሞ የተማሴት ባህሪ መሽገባሽና ለነገሩ አይደለም የነሱም የኔን ራሱ መች ተረዳሽና። አልገባኝም። ይሄ ከአንተ ጋር ምን ያገናኘዋል? እሱም አይገናኝ። ይኸውልሽ የኔን ማት ነገር ግን የዲያብን ማለት ነው። ይኸውልሽ ሴቶች አሳሳች ናቸው። አንቺና አደይ ስትኩራሩ አንዷ መጣ ወልጨፍ እንዳታረግባቸው። ስለዚህ ጠንቀቅ ማለት አስፈላጊ። ኧረ እንደዛ ነው። እናንተ ቁጭ ብላችሁ እስክትስተማሩ ማን ቁጭ ብሎ ይጠብቃል? ይኸውልሽ አንዷ እድል የቀናት አሹዬ እያለች ብቻ እንዳመጣ። ቆይ አልገባኝም። እኔ እኮ ስለ ዴቭ እንጂ ስለ አንተ አይደለም ያወራሁት። ስለ አደይ እንጂ ስለ እኔ እያወራን አልነበረም። ቆይ ምን ለማድረግ እየሞከርክ ነው? ተይው፣ አንቺ እየተነገረሽ ራሱ መች ይገባሻል። ስለዚህ ተይው፣ አይጠቅምሽም። ተይው እናቴ ተይው። ሲጀመር እኔ ጥፋተኛው ዛሬ አነጋገር ሁሉ ልክ እንዳልሆነ እያወቅሁ መጥቼ ማናገር። ሲጀመር መቼ እንዲገባሽ ትፈልጊ? ስለማትፈልግ አይገባሽም። ሩጪ ጥሩ ነሽ። ድባባ ራሱ እንዳለ نيدو المخصص للأطفال أساسي عندي، فيتامين د وحديد اللي يساعد في تعزيز المناعة ويدعم نموه. هذا طبعا يخليني مطمنة إن عيالي ياخذون أساس يومهم من التغذية. አንተ ግን ምን ይሽን ምን ዳዊት ምንድን ነው ሚስትን ሰተር ሰብሰብ አርጋት ይስም እንደ የምን መዝረክረክ ሄዱና አየለ የትዬ ይመናሹን ማን ጠቅሞሽን አንተ ከሰው ውጭ ሌላ አለ እና ሄሉ ምን ያ ደነዝ ይወል ስርስሯ ሲከተልልን ማን ነው ያ ነው ሰማይ ወለ እንደ ገጠር አይደለም። እሺ ሚስትን ሰተር አርጋ ብትይዝ ይሻላል። እየሄድክ ለሁሉም ሚስቴ ነች እያልክ ማስተዋወቅ ነው ያለብህ። ካለበለዚያ ይወል ሀም አድርገው እብድም ጅልም ነው የምትሆነው። አልገባኝም። ሄለን ምን እያደረገች ነው? እሷማ ምን ይታወቃታል እንዴ? ጭራሽ እኔን ምን አደረገ ምናምን ብላ ጓትልብኛለች እንጂ እንዴ። ማነው እሱ? ቆይ ምን እያለት ነበር? ያ የቤዛ ወንድም ነው። ሚስትን ሲጋተታት እኔ ደርሼ ባላደና ኖሮ ይኸውልህ ተበልተ ነበር ሚስት። አራት አገገል ዳይመንድ እኔ እኮ በቃ እያወራ ብቻ ነው የሚሆነው። አይ ያን ያህል እኮ የተካበደ ነገር የለም። እኔ ግን አቤ አንተን በሆን ኖሮ አንተን ቢያደርገኝ ይችን የመሰለች ልጅ ይኸውልህ በሳጥን እንደዚህ አሰርቼላት ሳጥን አድርጋ እንድትሄድ ነበር የማደርገው። አንተ ማታደርገው የማይባል ዳይመንድ ቀልዱን ተውና፣ እሺ ወዴት ሄደችው? ወደ ቤት ነው ሄደችው። እስካሁን አደርስም ብለን በቃ እሺ እመለሳለሁ። አውርቻት ልምጣ። ደንግጣ ነው የሚሆነው። ምን ትረበሻለች? እኔን ረበሸችኝ እንጂ ጭራሽ እኔ ላይ ጓትልብኛለች። አረ ዳይመንድ ቆይ ምን አስበህ ነው? ሌላ ነገር መስሎት ሄዶ ቢናገራት እና እንዲነግራት እኮ ነው የነገርኩት። እኔንም አልሰማ ብላኛለች። አረ ዳይመንድ በሂሳብ ይጣሉ አይደብርም? ኪንጎ ሄለንና አቤ ናቸው የሚጣሉት። እንዴት እንደምትንሰፈሰፍለት ብታይ። የእነሱ ፍቅር እንዳንተና እንደ ቅምጥል መሰለን። የኛ ፍቅር ነው። ሰውዬው ለክፉ ነገር አጠና። የእናንተ ፍቅር አባቴ ጠረባ ጥፊ ጠረባ ከፍ ዝቅ ነው። ሌላ ምን አለ? በቃ ሙዴስክ የሌለው ምን ይላል አሉ። ይህም አንድ ቀን ይኖረኛል። በዚህ አመት መቼም ነው። ቆይ እኔ ምንም እየገባኝ አይደለም። ምንድን ነው እየተጫወታ ነው እንደያዛችሁት? ምንድን የተደረጋለው? አታለ አውቃለሁ። ጓደኛዋ እኮ ነች፣ ግን ደግሞ የእኛንም ነገር ቀለል ማድረግ አልነበረባት። እኔ የምለው እስካሁን ለሊ አልተሻላትም እንዴ? አዎ አልተሻላትም። ህመሟ ምን እንደሆነ አይታወቅም። የእሷ መታመም ደግሞ እኔና አደይ ላይ ክፍተት እየፈጠራል። በቃ አንተ አትጨነቅ። እኔ እጄ አደይን አናግራታለሁ። እንደዚህማ በፍጹም መሆን የለበትም። ታዲያ ምንም እኮ እሱ ነው እያልክ ያለሁት። ብታይ እኮ እኔ ብቻ ነኝ አፍቃሪ እየመሰልክ ያለሁት። ላገባት እንፈልገው እኔ ብቻ ነኝ እየመሰልክ ያለሁት። እሷ ምንም ስሜት ያላት አትመስልም። እኔ ደግሞ በማል ግራ እየተጋቡ። በቃ አትጨነቅ። እኔ ሁሉንም ነገር አናግራታለሁ። አንተ መጨነቅ የለብህም። እሺ ሮማን ሮማን ሮማን። አቤት ትይ። እኔ የምልሽ አደይ የት ናት ያለችው? ለሊ ጋር ነው የምትሆነው። ትይ ችግር አለ እንዴ? አይ ምንም ችግር የለም። በቃ ለሊኝ እንጂ ስለምጠይቃት ይሽ የሚለውን ነገር አዘጋጅ። እሺ ትይ። እትዬ እኔም ለሊኝ ስላልጠየኳት አብረሽ መሄድ ትችላለሁ? ውይ ችግር የለም። መጀመሪያ የቤቱን ስራ ጨርሽና አብረን እንሄዳለን። እሺ አመሰግናለሁ። የተናደድክብኝ እኮ መስሎኝ ነበር። እሱማ